ቃኛል ከዚህ በላይ ካንተ ጋር መፈተን የለብኝም። ገባህ አይደል? ስለዚህ እኔ ከህይወት ልውጣ። እንደገና ደግሞ ምናልባት ውለታ ይዞክ ወይም ደግሞ ከኔ ጋር እኔ እንጃ ያደረገችልኝ ነገር ብዙ ነው ብለህ ካስበክ እንዴት ብዬ ተዋታለሁ፣ እሷ እንደዚህ ሆና እንደሷ እንደዚህ ንጹህ ልብ ስላላት ከእሷ ጋር መቀጠል አለብኝ ብለክ የዩልኝታ ኑሮ እንድትኖር አልፈልግም። አንተ ስትወደኝ ስታፈቅረኝ ነው ከኔ ጋር መቀጠል የምትችለው። ገባህ አይደለ? ስለዚህ ምን ተንተርሰሽ ወይም ነገር ዛሬ ላይ ልትወስድ የሚቻልሽው እስከ ዛሬ ድረስ? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ እንዴት ነው የህርሚ ውሳኔ ያስደሰታችሁ? ብቻ በኮሜንት አስቀምጡልኝ ማለት ነው ሀሳብ አስተያየታችሁን። እኔ እስከዛሬ ድረስ ባትቆይና እንደዚህ አይነት ውሳኔ ብትወስን ብትጠነክር ብዬ ያሰብኩላትና የወደድኩላት ውሳኔ ላይ ነው የወሰነችው ማለት ነው። በጣም ነው ደስ የሚለው። ሄርሜላ በምንም ተአምር ወደ አብርሽ እንዳትመለሽ ማለት ነው። አብርሽ አስመሳይ፣ በጣም አስመሳይ ነው። አንቺ ከህይወትክ ልውጣ ስላልሽ ነው እንጂ እንደዚህ ያለሽ መጀመሪያ ከአንቺ እንዴት መለያየት እንዳለበት ግራ ገብቶት ነበር። አንዴ ውጭ ሀገር ሄዳለሁ፣ አንዴ ተውኝ፣ አንዴ ታምሜያለሁ፣ አንዴ እንደዚህ ሆኛለሁ እያለ እያስመሰለ ነበረ እንጂ አብርሽ ታሞም አይደለም ሌላ ሀገር ለመሄድ አስቦም አይደለም። ግን አንቺን እንዴት አድርጎ መለያት እንዳለበት ግራ ስለገባው ነው። ልተወሽ አልቻለም፣ አብሮሽ ሊኖርም አልቻለም፣ አልፈልግሽም ሊልም አልቻለም። እና አብርሽ የሁለታችንም ህይወት መጫወት ነው የሚፈልገው። አንቺንም ይፈልግሻል፣ ሩታንም ይፈልጋል። ከማን ጋራ መኖር እንዳለበት ለይቶ ማወቅ አልቻለም ማለት ነው። እና ስለዚህ አብርሽ ወደ በቃ ልልም ጠንክሮ ህይወቱን መኖር የማይችል ከሆነ እንደዚህ አይነት ውሳኔ ለአብርሽ ትልቅ ነገር ነው ወይ የምር እኔ። ምክንያቱም ሩታ የራሱ ከዚህ በኋላ አብርሽ እንደዚህ ዝርክርክ ስል በቃ የራሱ ጉዳይ ብላ መተው ከጀመረች አብርሽ ወደ ልቡ ይመለሳል። ካልሆነ እሱ ሲሄድ እናንተ እየተከታተላችሁ እሱ ሲመጣ እሰይ ብላችሁ የምትቀበሉት ከሆነ ምናምን ህይወታችሁ ላይ መቼም ደስተኛ አትሆኝም፣ አንቺም ሩታም። ስለዚህ ሄርሜላ ዛሬ ላይ የወሰንሽው ውሳኔ የትልቅ ሰው ውሳኔ ነው። ጭንቅላት ያለ ሰው ውሳኔ ነው። በቃ የእውነት ጤነኛ አእምሮ ያለ ሰው የሚወስነው ውሳኔ ነው የወሰንሽው፣ ትክክለኛ ማለት ነው። እና ድጋሚ ግን ተመልሰሽ ታጥቦ ወደ ጭቃ የሚባል ነገር አይደለም። ደውይኝ ብቻዬን አግኝኝ ብሎሻል ኦሬዲ። ሜቢ ብቻችሁ ስትገናኙ ብቻውን ስታገኙ እንዳይታለልሽ፣ በቃ እኔ የሚለው ማለት ነው እንዳይታለልሽና አሁንም ድጋሚ ተመልሰሽ ወደ ሩታና ወደ አብርሽ ህይወት አትምጪ። እነሱ እንደፈለጉ ይሁኑ፣ ከፈለጉ አብሮ ይሁኑ፣ ከፈለጉ ተመልሰው ይለያዩ፣ ከፈለጉ እንደፈለጉ። አንቺ ግን የራስሽን ህይወት ኑሪ። የራስሽን ህይወት ኑሪ። አንቺ በጣም ቆንጆ ልጅ ነሽ፣ በጣም አስታወነሽ። ያለፈ እኮ አለፈ በቃ። እንዴ ኦሬዲ የተደፋ ውሃ እኮ አይነሳም አይደል እንዴ? እና የተደፋ ውሃ አይነሳም ይባላል። ድጋሚ ያለውን ተደፍቶ እስከሚያልቅ ድረስ ደግሞ ቆሞ ማየት ሞኝነትን እንጂ እውቀት አይደለም። ፍቅር ሀያል ነው። አይ ነው እንደርሳን ፍቅር ሀያል ነው። ፍቅር ያላሰብነው ቦታ ላይ ወስዶ ይጥለናል። የማይወደድ ሰው ያስወድደናል። ለኛ ያልሆነ ሰውን ላይ ሄዶ ይለጥፈናል። የማይሆነን ከሆነ ካወቀን ግን ወዲያውኑ ከዛ ህይወት ወልቅ ማለት ነው። መቆየት አንድ ደቂቃ መቆየት አስፈላጊ እንኳን አይደለም፣ አንድ ደቂቃ ከምሬን። ስለዚህ ሄርሜላ እስከዛሬ ድረስ ተጎተሻል፣ በጣም ብዙ ነገር አሳልፈሻል፣ ብዙ ነገርም ተብለሻል። እውነቱም ሲረዝል ከኛም አንደበት ከተመልካች ከእናንተ ምንትነተ ላይ ከምናየው አንፃር እኛ ራሱ ብዙ ብልልሻል። እና አንቺ ደግሞ ዛሬ እንደዚህ አይነት ነገር ተገቢ እንዳልሆነ አውቀሽ ከዚህ ህይወት ከዚህ ጨምላቃ ህይወት ለማውጣት ስለወሰንሽ በጣም ደስ ብሎኛል። ትክክለኛ ውሳኔ ስለወሰንሽ በጣም አድንቄሻለሁ። ነገር ግን አንዳንድ ሰው ታጥቦ ወደ ጭቃ ይገባልና አሁን ዛሬ በጣም የወሰንሽው ውሳኔ ላይ አኩርተሽናል፣ ኮርተንብሻል። ራስሽን እንኳን በቃ ራስሽን የሚያስከብር ውሳኔ ነው የወሰንሽው። ግን ከዚህ ክብር ደግሞ አሁንም ድጋሚ ወደታች የምትወርጂ ከሆነ ያኔ አላቅሽም። በቃ ስርስ ያኔ አላቅሽም።
አሁን ላይ የወሰንሽው ውሳኔ ግን ናይስ። በቃ በጣም በጣም ሴት ልጅ ቆራጥ ስትሆን ጀግና ስትሆን በጣም ትደነቃለች። ሴት ልጅ ግን ሰነፍ ስትሆን ደስ አይልም። ቆራጥ መሆን አለብሽ፣ ጀግና መሆን አለብሽ። አብርሽ ላንቺ አይሆንሽም። ለሩታ ያለውና አብርሽ እንዴት ላንቺ ይሆናል? ለልጁ እናት ያለውና ሰውዬ እንዴት ላንቺ ይሆናል ብለሽ ታስቢያለሽ? ወንድን ልጅ ያስተካክላል ብሎ እኮ ወደ ህይወቱ ማግባት እኮ ሞኝነት ነው። ያልተስተካከላ ነገር መቼም አያስተካከልም። አንቺ እሺ ብለሹ ተቀብለሹ ብትኖር እንኳን ሌላ ነገር በአንቺ ላይ እንደማይለጠፍልሽ በምን በርግጥ እርግጠኛ ነሽ? ስሬስ ስለዚህ ዛሬ ላይ የወሰንሽው ውሳኔ አሪፍና አሪፍ በጣም በጣም የተወደደ ነው። ስለዚህ ነገ ማግኙ ዛሬ ማግኙ ያው እሱ ያናንተ ቦታ ሆኖ እያለ ግን በፍጹም ኔቨር ወደዛ ህይወት እንዳትመለሽም፣ ከምርን እንዳትመለሽም። እሱ ላንቺ ምንም አይሆንሽም፣ አይጠቅምሽም። የማይጠግብ እንጀራ ከምጣዱ ያስታውቃል ይላል የሀገሬ ሰው። እና ለራሱ እንኳን ምን ማድረግ እንዳለበት እና ምን እየሆነ እንደሆነ ያላወቀ ሰውዬ ላንቺ ደግሞ ይሆነኛል ያኔ ጥሩ ይሆነኛል ብለህ ማሰብ ሞኝነት ነው። እንደኔ ከሆነ ማለት ነው ሞኝነት ነው። አይሆንሽም። በቃ ያኛ ተመልካቾች እኮ የሚሆንም የማይሆንም እናውቃለን። አይሆንም ያለው ነገር አይሆንም። እኛ የሆነ ፍቅር ውስጥ ሄዳችሁ ስትለጠፉ አይሆንም ካለን እንደማይሆን ይወቁት። በቃ እኛ ኮሜንተሮቹ ከሩቅ አይተን ውስጥ ላይ ያላችሁ እናንተ ያልታየ ነገር ከሩቅ ሆነን እኛ ማወቅ እንችላለን። ስለዚህ አብርሃም ድሮም አይሆንሽም 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 ተብሎሽ ነበር። ክብርሽን እስከ ማጣት ድረስ፣ ክብርሽን እስከ ማውረድ ድረስ፣ ሴትነትሽን እስከ ማጉዳት ድረስ መሰደብ እስከ ቤተሰብሽ ድረስ መሰደብ ድረስ የደረስሽው አንቺ በራስሽ ነው። እና ይሄ ደግሞ እኔ አልፈርድሽም። ፍቅር ኃይለኛ ነው። ፍቅር አይኑ በደንብ ምክንያቱም የሚሆንና የማይሆን መለየት ካለፈ በኋላ ያደርጋልና አይዞሽ። እንግዲህ አሁን ላይ ግን ብቻ ጠንካራና ጀግና ሴት ሆነሽ ወደ ሩታና ወደ አብርሽ ህይወት በፍጹም ዞር ብለሽ እንዳታይ። ለቪዲዮ እንኳን ብለሽ ለስራ እንኳን ብለሽ ስራ ከሌሎቹ ጋር ስሪ። ከምሬን እስከ ከጽጌ ተማሪ። ጽጌ እኮ ዳኒን ተመልሳ እንኳን አታይም። ለቪዲዮ እንኳን ዳኒና ጽጌ አይገናኙም። ልደታቸውን እንኳን ለማከባበር እንኳን አይገናኙም። በቃ በምንም መንገድ ማንነት ጽጌና ዳኒ አይገናኙም። አንቺም እንደዚህ ራስሽን አስከብር ራቂ።